ዋጋር ምኑን ይመስለኛል። በስተመጨረሻ ሜሌክ እንግዲህ ከአምናን ጋር የሚሰራው አምናን ጋር እንግዲህ መጥፎ ነገር ለማድረግ ወይም ደግሞ ያሰበውና ያቀደው ነገር አለ ማለት ነው። ምክንያቱም የአምናን ድርጅት አሁን ላይ ትርፋማ እየሆነና እየሰራ ራሱን በደንብ እያቋቋመ ስለሆነ ምክንያቱም ከዚህ በፊት አምናን እንግዲህ ኪሳራ ገጥሞት እንደነበር ይታወቃል። ያንን ኪሳራ ደግሞ ለማስተካከል አሁን ላይ በጣም ብዙ እየለፉና እያስተካከሉትም ነው የሚገኙት። ነገር ግን በዚህ በኩል ደግሞ እንግዲህ የአምናን ዘመድ ወይም ደግሞ ጓደኛ የሆነው ሜሌክ እንግዲህ አምናን በዚህ ልክ ሲሳካለትና በዚህ ልክ ሲሆንለት ከኋላ ሆኖ የሆነ ነገር እያደባ ነው የሚገኘው ማለት ነው። ነገር ግን በዚህ በኩል ደግሞ ሜርሲ አለች። ሜርሲ አሁን ላይ የአምናንን ሀብት ንብረት በሙሉ ለመውሰድ እዛ ቤት ያኮበኮበች የምትገኝ ሴት ማለት ነው። ሜርሲ ማለት ጤነኛ ያልሆነች እብድ የሆነች ሴት ነች ሜርሲ ማለት ነው። ስለዚህ ሜርሲ እንግዲህ ሜሌክ ያንን ሁላ ነገር ሲያወራና ሲያቅድ ሁሉንም ነገር ስትሰማ ከዛ በኋላ እንግዲህ ከሜሌክ ጋር አንድ ላይ መስራት እንደምትፈልግ ነው የነገረችው ማለት ነው። አሁን ላይ ሜሌክ ያሰበው ነገር ምንድነው? የአምናንን የተሳካላትን ያንን ሀብት ንብረት ወይም ደግሞ ያንን ኩባንያው በድርጅቱ ውስጥ ያለውን ነገር በሙሉ ለመስረቅ ነው የፈለገው። ምክንያቱም ሜርሲ እንዴት በዚህ ልክ ለመስረቅ ታደባለ ወይም ደግሞ ትነጋገራለ እያለችው ነው። እሱ ለገንዘብ ብዬ ነው ገንዘቤን እስከማገኝ ብቻ ነው ምናምን እያለ ሜርሲን ለማሳመን ሞክሮ ነበር። ነገር ግን ሜርሲም ያው እንደ ሜሌክ ስለሆነች እንግዲህ ሜሌክ ጋር አንድ ላይ ለመስራት ተስማማለች ማለት ነው። እንግዲህ ሜሌክ ከሜርሲ ጋር እውነት ይሰራል ወይስ የሆነ ሰዓት ሜርሲን እንግዲህ ላሽ ሊላት ይችላል ብላችሁ ታስባላችሁ? ሜርሲስ እንግዲህ አሁንም ክፋትነቷና እንደዛው ባህሪዋ ተመልሶ ያው ነው ወይስ ከሜሌክ ጋር ምን እንደሚሰራና ሜሌክ ሌሎች ያልሰማቻቸውን ነገር ከሜሌክ ለመስማት እየፈለገች ይመስላችኋል? እስቲ ሁላችሁም በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ሜሌክ አሁን ላይ ይሄን ሁላ መረጃዎችና የአምናንን ድብቅ ነገሮች የሚሰማው ከማን ነው? ከጸሐፊዋ ከቹኒያ ነው ማለት ነው። ቹኒያ አሁን ላይ ሜሌክ እንግዲህ የበፊት ፍቅረኛ ወይም ደግሞ ጓደኛው ነች ማለት ነው። ነገር ግን በስራ አጋጣሚዎች እንግዲህ አሁን ላይ ሜሌክና ቹኒያ ተገናኝተዋል እና አሁን ላይ ቹኒያ እንግዲህ የሜሌክ የድሮ ፍቅረኛ ስለሆነች አጋጣሚዎች አገናኝቶናል እያላት ነው የሚገኘው። ስለዚህ ከአምናን የፈለገውን ነገር በሙሉ በቹኒያ በኩል ሜሌክ የሚያገኝ ከሆነ አምናን እንግዲህ ከባድ ችግር ውስጥ የመግባት እድል ይኖረዋል። ስለዚህ አሁን ላይ እንግዲህ አምናን ሜሌክን የማይጠነቀቀው ከሆነ ከዚህ በፊት እንደደረሰበት ከባድ ቀውስና ድርጅቱ ላይ ኪሳራ ሊያስተናግድ የሚል ሐሳብ ነው ያለኝ። ስለዚህ አምናን እንግዲህ ሁሉንም ነገር በጥብቅ የሚከታተልለት የራሱ የሆነ ሰላይ ሊያስፈልገው ይችላል። ምክንያቱም በዚህ ትልቅ ድርጅት ውስጥ እያስተዳደረ የራሱ የሆነ እንደዚህ የሚከታተልለት ሰው ሊኖረው ይገባል የሚል ሐሳብ ነው ያለኝ። ምክንያቱም ካለው ሀብት አንጻር ካለው ነገር አንጻር እንደዚህ አይነት ሰው ለአምነን ያስፈልገዋል የሚል ሐሳብ አለኝ። እስቲ እናንተስ በዚህ ጉዳይ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። በሌላ በኩል እንግዲህ ሜርሲ ለአምነን እንግዲህ ሁሉንም ፋይሎች ስለ ሲፈን እናት ስለ ደፍኒና ስለ ሲፈን እውነቱን ልትናገር ነው ማለት ነው። እንግዲህ ደፍኒ ከዚህ በፊት እዛ ቤት ለሰራተኛ እንደገባች እንደሞተችም ጭምር ነው ለአምነን እየነገረችው የነበረው ማለት ነው። ሲፈን ተደብቃ ባትሰማ ኖሮ ሜርሲ ሁሉንም ነገር ልትነግረው ነበር። ምክንያቱም እዚህ ቤት የተደበቀ ጉድ አለ። አንደኛ ሲፈን የምትባለው የደፍኒ ልጅ ነች። ስለዚህ ልትበቀል ነው እንጂ የመጣችው ምንም ነገር ፈልጋ አይደለም። እዚህ ቤት አሁን ላይም እየቆየች የምትገኘው ነው። ስለዚህ በደፍኒ ሞት ዙሪያ ያሉትን ሰዎች በሙሉ አንድ በአንድ እንደምትገድል ስለተናገረች አሁን ላይ ደግሞ ሜርሲ ሲፈንን ከዚህ ቤት ለማባረር አቅዳ ይዛለች። ምክንያቱም ከዚህ ቀደም ያላትን ነገር በሙሉ በሲፈን በኩል ስላሳካችና ስላደረገችው አሁን ደግሞ ሲፈን እዚህ ቤት መቆየቷ ሌላ ተጨማሪ ችግር በሜርሲ ላይ ልታመጣ ትችላለች በሚል ሐሳብ ነው እንግዲህ ሲፈንን ለመናገር ለአምነን የፈለገችው ማለት ነው። ነገር ግን ሲፈን እንግዲህ አሁን ላይ ሜርሲ እንዳትናገር አስጠንቅቃታለች። ምክንያቱም አሁን ላይ እንግዲህ ምንም የማይመስላትና ምንም የህይወት ትርጉም የሌላት እንደሆነችና
ቀጣይም እሷን ሜርሲን እንደምትገላት ነው ከተናገረች። ምክንያቱም ለአምናን ብትናገሪ ምንም አታመጪም፣ ቀጣዩ አንቺን ነው መገልሽ እያለች እያስፈራረቻት ነው። ስለዚህ ሜርሲ እንግዲህ ያው ሲፈን እንደዚህ እያስፈራረቻት ለአምነን ትናገራለች ብዬ አላስብም። ምክንያቱም ሲፈን ገዳይ እንደሆነችና ከባድ ሴት እንደሆነች ከሜርሲ ጋር በምትሰራበት ወቅት ስለምታውቅ ሜርሲ እንግዲህ ያን ሁላ ነገር እያወቀች በራሷ ላይፍ ላይ ሪስክ ወስዳ መቼም ቢሆን ለአምነን ይህንን ነገር ትነግሯለች ብዬ አላስብም። ነገር ግን አምነን እንግዲህ የደፍኒን ስም በተደጋጋሚ እያነሳና እንደገና ደግሞ ሜርሲ ስለ ደፍኒ እንድትነግረው ቀጠሮ ወይም ደግሞ ታይሙን ለመጠቀም ፈልጎ ነበር። ነገር ግን ሜርሲ ታይሙን በዛ ሰዓት እንግዲህ አሳልፋበታለች ማለት ነው። እስቲ እናንተ አሁን ላይ እውነት ሜርሲ አጋጣሚውን ካገኘች ለአምነን እውነቱን ልትነግረው ትችላለች ወይስ ሲፈን አሁን ላይ ስላስፈራረቻት ምንም የምትተነፍሰው አይኖርም ብላችሁ ታስባላችሁ? ሁላችሁም በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። እንግዲህ በሌላ በኩል እንደሚታወቀው አሁን ላይ ያው ጄሪ ልብሴን ወስዳብኛለች ቤሌን እያለች በቤሌን ላይ የምታነሳው ችግርና እንደገና ደግሞ እሷን ለማስጠቆር በጣም ብዙ ነገሮችን እያደረገች ነው። ነገር ግን ይህንን ነገር ሆን ብላ ደግሞ እንደምታደርግ ለአያቷ እየነገረቻት ነው የምትገኘው። ለአያትየው ለአምነን አያት እንግዲህ የአምነን አያት አውቃ የጄሪን ወሬ እየሰማች እየፈተነቻት እንዳይሆን፣ ምክንያቱም ለልጅ ልጇ ትክክለኛ ሰው ማን እንደሆነ የመምረጥ መብት ስላላት ማለት ነው። ስለዚህ የጄሪን ተቀራርባ ጄሪ ምን እንደምታስብ ከሰማች በኋላ ጄሪ አውቃ ሆን ብላ ያንን ነገር እንዳደረገች ካወቀች እንግዲህ የአምነን አያት ቀጥታ ጄሪ ላይ እንዳትለወጥባት አንድ ቀን የሚል ሐሳብ አለኝ። ምክንያቱም አሁን ላይ ጄሪ በቤሌል ላይ ብዙ ነገር እያደረገች ነው ማለት እሷን እየከሰሰቻትና ስሞታ እያቀረበች ነው የምትገኘው። ማለት እንዴት ነው የኔን ልብስ እየሰረቀች የምትገኝ ሴት ነገ ሌላ ነገር ብታገኝም ልትወስድ ትችላለች የሚል ሐሳብና እዚህ መኖር የለባትም የሚል ደግሞ ሐሳብ በቀጣዩ ማቅረቡ አይቀርም። ስለዚህ ቤሌን እንግዲህ በጣም አዝናለች። ምክንያቱም አምነን እንግዲህ ቤሌንን ሳያምናት እዛው ቤቷ ክፍል ደርሶ ገብቶ እየፈታተሸና እያየ ስለነበር በጣም ተቀይሟለች። ነገር ግን ቤሌን በዚህ ህይወቱ ወይም ደግሞ እሷ በቀረበባት ሐሰተኛ ነገር እንደማያገባውና እሱ ስለሱና ስለራሷ እንደሚያገባው ስለ ፍቅራቸው እንደሚያገባው ነው ለቤሌን እየነገራት የሚገኘው። እንግዲህ ቤሌን አሁን ላይ አምነንን ላለማጣትና አምነን ችግር ላይ እንዳይገባ በጣም ብዙ መስዋዕትነትን ከፍላለች። ምክንያቱም ለአምነን ፍቅር ስላላት ለአምነን መውደድ ስላላት ስለምትወደውና ስለምታፈቅረው ብቻ ነው ይሄንን መስዋዕትነትን እየከፈለች የምትገኘው ማለት ነው። ስለዚህ አምነን ደግሞ ይሄንን ተረድቶ ቤሌንን እንግዲህ ማገዝና አጠገቧ መሆን አለበት ብዬ ነው የማስበው። እንግዲህ ቤሌንን በግላጭ አግኝቷት በጣም እንደናፈቀችውና እሷም ቤሌን እንግዲህ አምነንን እንደናፈቃት ነው እየተነጋገሩ የሚገኙት ማለት ነው። ስለዚህ ሁለቱም ይህንን መራራቅ ወይም ደግሞ በመሃላቸው ክፍተት እንዳይገባ መዝጋትና አንድ ላይ ቢሆኑ አሪፍ ጥንድ የሚወጣቸው ይመስለኛል። ነገር ግን የጄሪ አሁን ላይ ያለው ጉዳይ እንግዲህ ጊዜው ሰጥቶ አምነን የሚቋጨው አንድ ቀን ይመስለኛል የሚል ሐሳብ አለኝ። እስቲ እናንተስ በዚህ ጉዳይ ምን ታስባላችሁ? የአምነንና የቤሌን ፍቅር ወደፊት መሆን አለበት የምትሉ ሁላችሁም ኮሜንት ላይ ሐሳብ አስተያየታችሁን አስቀምጡልኝ። እንግዲህ ቤሌን አሁን ላይ እንግዲህ በጣም ብዙ መስዋዕትነትን ለአምነን ከፍላለች። እንደገና ደግሞ ድራማውም የበለጠ ያመረ ነው የመጣው አዳዲስ ሰዎች በሚገቡበት ጊዜ ማለት ነው። ምክንያቱም ቹኒያ ይዛት የመጣችው እንግዲህ የአምነን ሰራተኛ ወይም የድርጅቱ ሰራተኛ ሆነ የመጣችው እንዴት በሊታ እንደሆነች አይታችኋል። በቃ መግቡን በአንዴ ነው ስትጥ ያረጋችሁ። አሁን ላይ ሜርሲ በቃ ተጨነቀች። ጭራሽ ምን አይነት ወዳምን የመጣችሁ ደግሞ ነው እያለች የምትገኘው። ምክንያቱም ሜርሲ ሰው እንዲመጣባት አትፈልግም፣ ወይም ደግሞ ዘመድ እንዲመጣ አትፈልግም። ምክንያቱም ራሷ አምነን ሜርሲን እንደ እናቱ አድርጎ እንዲቀበላትና በዛ ላይ ስልጣን በቤቱ ላይም ስልጣን እንዲሰጣት ስለምትፈልግ ያንን ደግሞ አምነን አላደረገም። ያንን እስከምታገኝ ድረስ ግን ያው ወደ ኋላ አትልም። አሁን ላይ ሙኒት እንግዲህ እንደሄደች ልትታከም
አሁን ላይ በአይምሮ መታከሚያ እንደሄደችና እዛው እንዳለች ነው አእምሮ ህሙማን መርጃ ማዕከል እንደምትገኝ ነው ያለችው። ስለዚህ እሷ ተሽሏት እስከምትመጣ ድረስ ግን አያትየዋ አለች። እንግዲህ የአምናን አያት ሁሉንም እየታዘበች ነው የምትገኘው። ማን ለአምነን ጥሩ ሰው ይሆናል፣ ቤሌ ነች ወይስ ጄሪ ነች የሚለውንም እያጠናች ነው የምትገኘው እና ደግሞ ሜርሲ ትክክለኛ ሰው እንዳልሆነች ወይም ደግሞ ጥሩ ሰው እንዳልሆነችና ከባድ ሰው መጥፎ ሰውም እንደሆነች እያየች ነው አያትየው የምትገኘው ማለት ነው። ሁሉንም ነገር እንግዲህ ካየችና ከአስተዋለች በኋላ ወደፊት አምነንን ለቤሌን ቃል የምትገባለት ወይም ደግሞ ሁለቱን የምታገናኛቸው የሚል ሐሳብ አለኝ። እስቲ እናንተስ በዛሬው በድር ክፍል 25 ላይ ያላችሁንና የተሰማችሁን እና በቀጣይ ክፍል ይሆናል ብላችሁ የምታስቡትን ነገር በኮሜንት ላይ በማስቀመጥ ማድረግ ትችላላችሁ። እንግዲህ በኔ በኩል የዛሬው አስተያየቴ እንመስል ነበር። ለቻናሌ አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።